mangi. ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ የባባ ልደት መቼ ነው ምናምን ያላችሁ ልጆች አላችሁ። የባባ ልደት ዛሬ ነው። ሀብ ልደቱ ዛሬ ነው። ይኸው እንደምታዩት እንግዲህ በትንሿም ቢሆን ደመቅመቅ አድርገን ለማክበር አስበናል። እሱ ግን እየረበሸ ነው። ቅዱሴ ግን እየረበሸ ነው። ባባ እንካ እና እዚህ ጋር እንደምታዩት ዳቦ አለ ምናምን ጠላ፣ እንግዲህ በአቅማችን ማለት ነው የልጃችንን ልደት እያከበርንለት ነው። ቅዱሴ አባ ምን እናወራችሁ እንጂ አባቴ ቅዱስ ሰላም የተከበራችሁ ውድ የቻናላችን ቤተሰቦች የቅዱስ ልደት መቼ ነው ላላችሁ በሙሉ ማለት ነው ዛሬ ልደቱ ልናከብርለት እኛ ሰንዳ ብለናል፣ ተሰናድተናል ሁሉንም ነገር እና ቅዱስ ደግሞ አመቱ አይደለም 6 ወሩ ነው የሚከበርለት እና ጋይስ በዛ አጋጣሚ ግን ያው ቅዱስን ደግሞ እንኳን ተወለድክ የሚል መልእክት ሁላችሁም ኮሜንት እንድታስቀምጡልን እንፈልጋለን። እና እንግዲህ እስኪ ዛሬ ከኬኩ ከቆሎ ከኮኪሱ ከዳቦ ምናምን ሁሉም ነገር የተሟላ ነውና እስኪ ቅዱስን በዛ አጋጣሚ እንኳን ተወለድህ ይብለን የዳቦ ቆረሳ የኬክ ቆረሳ የሻማ ማብራት ፕሮግራሙን አብረን ከእናንተ ጋር የሚሆን ይሆናል እና ውድ ቤተሰቦቻችን በዛ አጋጣሚ ግን ያው ሁላችሁም የተመቻችሁን ሐሳብ አስተያየት ኮሜንት ላይ ጻፉልንና እስኪ አብረን ከባባ ጋር ኬኩንም እንቆርጠዋለን ሻማውንም እናበራዋለን። በቃ እንግዲህ አሁን ያው ያዘው ቅዱስ ያዝ ሃፒ በርዝዴይ ቱ ዩ ያዛባ ልብሱ ይዛል ኮፍያ ኧረ ቆይ ከሰር ነስች ብቻ ቀልጣናል ዞሮ የተገዛው አንቺና እሱ ልበሱት አንቺና እሱ ኬኩና ምኑ እንትን ሻማውን ታበራለህ። ቅዱስ ልዩ የሚለውን ዘፈን እየዘፈንክ ሳይ ይኸው እንደዚህ ያደረግ ካሰየን ያውጣት ባባ ዛሬ ያው ለመጀመሪያ ጊዜ ያው ተቀምጧል። እስካሁን ተቀምጦ አያውቅም። ለመቀመጥ የሞከረው 6ኛ ወር ዛሬ ሲሞላ ነውና ዛሬ ለመጀመሪያ ጊዜ እናቱ ጎንት ላይ ተቀመጠው ሀፍ ልደት ይባላል ዛሬ ባይዘይ እና አሁን ሻማውን ልናበራ ነው። ከሻማ ማብራት ቀጥሎ ደግሞ ሌላ ፕሮግራሞች ይኖሩናል። እስኪ ያዘው ቅዱሴ አባ እንኪያስ ታጨበጭባላችሁ ሁላችሁም። እሺ ልዩ ሃፒ በርዝዴይ ለቅዱስ ሃፒ በርዝዴይ ቅዱስ ይኸው እንግዲህ እሷም ቢሏት እኔ እንትን እያልኩት ከቤት ኧረ እዚህ ጋር ነበር ማለት ክብሪት አንጣዊ እንግዲህ ጋይስ ሻማ ማብራት አለቀ። ቻለቀ ቺጋሪ አለቀች እንዴ? ደግሞ አይበራ እንግዲህ ጋይስ ደግሞ አሁን ኬኩን ራሱ ነው የሚቆርሰው። ያዙ ለሶስታችን ነው ምን ላዝልሽ? እሱ ያዝ መጀመሪያ አንተ ያዝ አባቴ ይጅን ከነጁ ያዙ ነው ወይ
Happy birthday. እሷ ትንታት አባራምሽት እንቷል እቺ እምቢ ብላለች ውዴ ተወራች ነው እንግዲህ በጣም እንጋት እንደው 6 ወራችንን አክብረናል። እንግዲህ ክሯ ጠፍታለች እቺኛዋ እና ውድ ቤተሰቦቻችን እንግዲህ ለማንኛውም ቅዱስን እንኳን ስሙን ለማታውቁ በዛ አጋጣሚ ቅዱስ ነው ስሙ። እስካሁን ድረስ አልነገርናችሁም። ባባ እያለ ነው የምንጠራው። ስሙ ቅዱስ ናትናኤል ይባላል እና እንግዲህ ከኬኩም ከቡናውም ከሁሉም ፕሮግራም ያው አብራችሁ እንድትካፈላችሁ ተስፋ እናደርጋለን። እንግዲህ ውድ ፋሚሊዎቻችን ደግሞ በዛ አጋጣሚ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ ያው እንዳይረሳ። ይሄ ቁም ነገራችሁ ነው ሁሌምና ቅዱስ መልእክት የምታስተላልፈው ነገር ካለ አባዬ ወደዚህ አሮ በላችሁ። ቅዱሴ ቅዱስ አባ ያው እንግዲህ እና ለፋሚሊዎቻችን የሆነ መልእክት ካለሽ እንግዲህ ፋሚሊዎቻችን ማለት ነው የቅዱሴ ልደት መቼ ነው እያላችሁ እየጠየቃችሁ ነበር። ያው ዛሬ አከበርንላችሁ። ዛሬ ሰንበት ነው 29 ነው ድርባል ነው ደስ አይልም። አመቱ ሲሞላ ደግሞ እንግዲህ አብረን ኬኩን እንቆርሳለን። እሺ 6 ወሩ ነው አሁን ያው የ6 ወሩ ነው። ባባ ራበሻ ኬኩን አልቀባ ነው አቀቢው ፊቱን አባዬ እርቱ ሃፒ በርዝዴይ አንቺ ይሄ እኮ ጥሩ አይደለም። ታያፋታቢው ሃፒ በርዝዴይ አንቺ በቃ ሁሉም ፕሮሰስ ረሳሽው እኮ በእናትሽ ታሳዝኛለሽ። ግን እግዚአብሔር ኧረ በስመ አብ ቅዱስ የኔታት የኔ ፍቅር እንኳን ተወለድክ ብያለሁ። እንኳን ተወለድሽ እንኳን ተወለድክ እንግራ ተገቦታና እና አንዳንድ ወሬ ያታውሩ። ክቡራት እንግዶቻችን ደግሞ እንግዲህ ከዙሪያችን አሉ። ሰላም ብሏቸው። አዳዲስ እንግዶቻችን ናቸው። እንግዲህ ወይዘሪትና ወይዘሮ ደግሞ መልእክት ካላችሁ እንግዲህ ጓደኞቻችን አሉ እዚህ ጋር ያው ካሜራ ባለ ያፈለጉ ሰዎች ሊኖሩ ስለሚችሉ ወይኔ ወሬው ግን ካሜራ ላይ ሲጠፋ ነይ እዚህ ጋር ነይ እስኪ ወሬው ይጠፋል። ምንም አይመጣልሽ እና ውዶችዬ ጓደኞቻችን ካሜራ መግባት አልፈልጉም። ስለዚህ በዛ ጋር ሆኖ እያጀቡን ነው። እናመሰግናለን በላት ቅዱሴ ከበማን ሁሉ በፊት ያቆራለች። ቅዱሴ እቺ ትመስላለች። አባዬ ያው ቤታችን ጠበብ ያለች ስለሆነች እና ጠረጴዛው አነስ ስላለ ነው እንጂ እዚህ ጋር ቁጭ ብሎ ነበር ኬኩ መቁረስ የነበረበት። ቅዱሴ ይሄው ራሱን ችሎ መቀመጥ ጀምሯል። እግዚአብሔር የተመሰገነ ይሁን። አባዬ እና ጉዶች እስኪ እየተጫጫው ዛሬ ጥሩ ስሜት ላይ አይደለም ልጄ። ልደቱ ስለሆነ መሰለኝ ነጭ እያለ ነው። አሁን ግን ገርሞታል። ለኔ ነው እንዲህ ብሎ ነው መሰለኝ ውስጡ ነው ብሎት መሰለኝ እነዚህን ካራሚላዎቹ ምናምን ሲመሰለኝ ዝም ብሎ ቁልጭ እያለ ነው። ደከም አባዬ እኔ ደከም ቢበለኛት ኧረ ዛሬ እንዲህ ልጅ አላውቅም ማልቀሱስ ራሱ እና ኑ ውዶችዬ ጠላ አለ። ያው ኬክ ጾም ነው የጾም ኬክ አለ ምናምን እኛ ጋር አብራችሁ ፈታ እንበል።